ይህንን ቮይስ በስተክል አላሰማሁትም። ምንድን ነው ያለው? ስሙ በደምብ። ኧረ ይህንን ስሚልኝ። እንዴት ነው አንተ እስካሁን ይህንን ቮይስ ያላሰማቸው? አላሰማሁትም። አብርሃም ይህንን የበቀደሞቹን አሰምቻቸው እንትን ያላመነ ከዚህ በላይ እኮ ምንም ማስረጃ እኮ የለም። ይኸውልህ ምንም ማስረጃ የለም አይደል? አብርሃም አሁን ላይ እየተቀበለን አይደለም፣ ኤአይ ምናምን እያሉት ስለሆነ። ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ዛሬ ደግሞ ከነዛ አንድ እንትና ጋር መጥቷል ማለት ነው። አቤል ፈርቷል እኮ እሱ። እኛ እውነት ስላለን አንላቀቅም፣ እኛ እውነት ስላለን አንላቀቅም። በእውነት የለህም አንተ ፋራረክ እንዲ ሰብስብ ብልሃለች እኮ ሩታ ማለት ነው። ለአብርሃም አናሳይም። በቃ እሱ እያመነን አይደለም፣ ሚስቱንና ወንድሙን ነጣ ለማውጣት ነው የሚፈልገው። ስለዚህ ለዴብና ለብዚ እናሳያለን፣ ኑ እንሂድ እየተባባሉ ተያይዘው ሂደዋል ማለት ነው። እንዴ ለብዙዬማ ይሄ ቀላል ነው እኮ፣ ይሄ ለማሟሟቂያ እንደውም ይመቻታል ማለት ነው። ዛሬ እንግዲህ ማታ የሚከሰተውን ነገር እናያለን ማለት ነው። ልክ አያቤል አቶስቱስ ወደዛ ወደዚህ ማለት ነው። ፍርፋሪው ጎሎብህ አይመልስህ እያለ እንትን ብለን ያው ፍርፋሪው አንዴ እንትን ከፈትኩ፣ አንዴ ሆቴል ከፈትኩ፣ አንዴ ምን ከፈትኩ ስትል ለፍርፋሪ ብለህ መልሰህ መጣህ ማለት ነው። ይሄ ደግሞ አዳናቂ አንለቀውም። አብርሃምን ሚነንቱ ነጣ ለማውጣት ነው። መጀመሪያ እህትህን ተቆጣጠር። ነጣም ወጣ ነጣም አልወጣ ከወንድሙና ከእህቱ ማንም የሚበልጥ የለም፣ ከልጁ እናት ማለት ነው። ስለዚህ ወንድሙ ምንም ሊያደርግ አይችልም። እናንተ ናችሁ ይህንን እያቀናበራችሁ እንዴ። እስቲ ለሚዲያ ላይ እስቲ ልከልዱንም ፎቶውንም አቅርበውና እሱ ይታይና ከዛ በኋላ እንትን ይላል ማለት ነው። እርሱ ሲታይ የታመጣኸው እኮ የት ነው ያመጣኸው? ከየትስ ነው ያመጣኸው እኮ ጥያቄ እኮ አለው። እነሱ አብርሃምም እኮ ፋራ ሆኖ ነው እንጂ የት ነው ያገኘው፣ ከየት ቦታ ነው ያመጣኸው ብሎ መጠየቅ ማፋጠጥ ይችላል። እንኳን እነሱ ሌላው ሰው ማለት ነው። ለምን ለሚዲያ ዛዳ በደንብ አታሰሙትም? ለምን ፎቶውንስ ቪዲዮውንስ ለምን በደንብ አትለቁልንም? ኧረ ተው። እኔ በጣም የምትገርሙኝ ነገር ማለት ነው እንዲሁ የሩታ ጥላቻ ያለብህ አቤል። እኔ ግን ሩታ ቤተሰቦቿ እንዴት ዝም ማለት? ይሄንን በስም ማጥፋት እኮ ራሱን ማስወንጀል ይቻላል። ይሄንን እኮ ፍርድ ቤት ይዛ መሄድ ትችላለች፣ በስም ማጥፋት ማለት ነው። ከዛ ሲጣላ እኮ አንተው ነህ መቀመቅ የምትገባበት እንጂ እንደዛ የእንትል ያለ ሰው እኮ ያረገ ሰው እኮ የሆነ ፊቱ ላይ ያንተ እኮ የውሸት መሆኑ አፍህ ራሱ ስታወራ ትንቀጠቀጣለህ። ዛሬ ራሱ ስታወራ እየተንቀጠቀጥክ ነው። ለምን? እውነተኛ ትክክለኛ ስላልሆነ ማለት ነው። ስለዚህ እየሰበሰብክ አንጣ ገና ሰብስብ ብልሃለች። ስለዚህ ያረ በጣም ታስጠላለህ አቤል። ኧረ ተወረተ ይሄ ነገር ያልፍና በኋላ አንተ ወንጀለኛ ሆነ ከቤተሰብ መሃል ወተህ እንዳትል ማለት ነው። ከወንድም በላይ ሆናለሁ ብላችሁ አንተ ደግሞ መጀመሪያ እህትህን አስተካክል። መጀመሪያ እህትህን አሲዝ፣ ስነ ስርዓት አሲዝ ማለት ነው። መጀመሪያ እህትህን ስነ ስርዓት አሲዝህ ነው ከሰው ላይ የምትለው ከሰው ላይ ፍጥጥ የምትለው የሰው ባል መቀማቷ ሳያንሳት እንዲህ ዱል። ለነገሩ ድራማ እየሰሩበት ነው። አሁን ማልታ ቡታጀራ ድረስ ሄዳ አልፈልግሽም ብሏል ነበር። ዛሬ ደግሞ ከጎኑ እጁን ጨብጣ መጣች። ኧረ እነዚህ ልጆች እነዚህ ሰዎች እንዲሁ ምን አይነት ጣጣ ነው ያስገቡት? ለማንኛውም ውድ ቤተሰቦች ይሄ የውሸት እንትን ስለሆነ እኛ ያገባንም እውነትም ሆነ ውሸትም እንግዲህ እናያለን። የሚመጣውን ሰሞኑን መፍትሄውን እንግዲህ አትታሰር አትገረፍ፣ ታረገችም ማረገች ነው። ምንም ስታረግ ያላየ ድምጥ ብቻ በድምጥ በአሁኑ ጊዜ እንኳን ከየትም ሪከርድ አታገኝም። አንተ ከየትም ማውጣት አትችልም። ዝም ብለህ እንትን እንዳመጣበት ስልክ ሊጠለፍ ይችላል። በነገራችን ላይ ስልክ ይጠለፋል ማለት ነው። እዚህም እየጠለፉ አስቸግረውናል። ስልክ ጠልፈው የምታወሩትን ሊሰውን፣ ግን ይሄ ትክክለኛ አይደለም። ማንም እያመነህ ስላልሆነ ነው። አሁን ደግሞ ብዙዬን ሄደን እናሳያት፣ ለብዙዬ እናሳያት። ብዙዬማ ምን እሷ የራሷ ያበደች
እንኳን ይህንን ሌላም ነገር ብታገኝ እንትን ትላለች ማለት ነው። አለቃችሁም እያለች አይደለ እንዴ? እስቲ እናያለን እንግዲህ ደግሞ ማታ የሚለቀቀውን ቪዲዮ የማታው ነው እንግዲህ ብዙ እየትመጣለች ያሉት ቤት እንዲህ እንዲህ እያለ ቂጧን እያገራበጠች ማለት ነው። እሱን እናያለን። ለማንኛውም ሸላይክ አድርጎ እኔ አቤል በጣም ወረኛ መሆንህ ከወረኝነት ወረኛ መሆንህ እኔ በጣም እንትን እያለኝ ነው ማለት ነው። እያስጠላኸኝ ነው ማለት የሰው ልጅ እኮ እንደ ጥላቻ መልክ አለው ማለት ነው። አብራችሁ በልታችሁ አብራችሁ ጠጥታችሁ ብዙ ነገር የአገርህ ልጅ ነች። በዛ ላይ በፊት ዘመድ ነን ትሉ ነበረ። አሁን ይህን ሁሉ የምታውቃኩት አንተው ዳኒ፣ ይሄ ደግሞ ፋራ ገገማ ወንድም ተብዬው ማለት ነው። ግዴታ እህቴን አግባልኝ። እኔ እንደዚህ አይነት ነገር መቼም አላውቅም። ከእህቴ ላቄራል እንጂ ሰው እህቴን አግባልኝ። ምነው ያንተ እንትሎች ፋሚሊ እህቶች ያክስት ልጅ ምናምን ባል አያገኙም እንዴ? እናንተ ከዘል ባል አታገኙም እንዴ? እንደዚህ ከአንድ ወንድ ላይ ተለጥፋችሁ ሌላ መተት የምታመጡት ሌላ እኔ እኮ ይሄ ነገር እኮ አብርሃም ያውቃል። ለምን መሰላችሁ? እናንተ አውሩ እንደዚህ አበሉ ብሏቸውስ ቢሆን አብርሃም እኮ አሁን ጤነኛ ነው እኮ ከመጀመሪያው ጀምሮ ታመመም ድራማውን እየሰራ ነው። ስለዚህ እናንተ ታሟል ያላችሁ ሰውዬ እሱ አልታመመም። ስለዚህ የራሳችሁን ድምፅ ቀይራችሁ ማለት ነው። የራሳችሁን ድምፅ ቀይራችሁ አሁን ወደ ሩታና ወደ አብርሃም ወደ ኤፍሬም ማሳደድ ከወንድሙን ይበልጣለሁ ማለት እኔ ትክክል ነው ብዬ አላስብም። ወንድሙ ቢያብድ እሱ ነው የሚጎዳው። አንድ ነገር ቢሆን ቀድሞ የሚገኝለት ወንድሙ ነው እንጂ እናንተ አይደላችሁም። የሆነ ፌል የሚያደርግ ነገር ቢገኝ ራሱ ወንድሙ ነው ቀድሞ የሚደርስለት። ለምን የመጡበትን ነገር ታውቃላችሁ፣ እንዴት እንደመጡ ታውቃላችሁ፣ ከዚህ ደረጃ እንዴት እንደደረሱ ታውቃላችሁ፣ ከወንድሙ ጋር ማለት ነው። ስለዚህ ሩታና ወንድሙ ናቸው ከዚህ ያደረሱት። እናንተ አሁን ስላለው መታችሁ ይህንን ሁሉ ማገብገብ፣ ይህንን ሁሉ ማሽቃበጥ ተገቢ ነው ብዬ አላስብም። አንተም ባይኖረው ዞር ብለህ አታየውም። ሄርሜላም ባይኖረው አብርሃምን የት እንዳለ እንኳን አታውቀውም። ስለዚህ ከወንድሙና ከሚስቱ ማንም የሚበልጥ የለም። እንግዲህ እስቲ ዛሬ ደግሞ እናያለን ማለት ነው። እናያለን። አሁንስ ሚዲያው ራሱ ትቷቸዋል፣ ናቃቸው መሰል። ቲክቶክ ራሱ እንደ በፊቱ አይደለም። እውነቴን ነው የምላችሁ። ቲክቶክ ራሱ ሰልችተዋቸዋል፣ ተግማሙባቸው። የሰው ልጅ እየሞተ እየተጋደለ አንዱ አሁን መሳፈሪያ ያጣ ወደ ሀገሯ መግቢያ ሜዳ ላይ ወድቃለች። እውነቴን ነው የምላችሁ። ለሄርሜላ ገንዘብ ማሰባሰቢያ ተብሎ ገንዘብ ደሞዟ ልካ ማለት ነው። ስለዚህ እኔ ትክክል አይደላችሁም ብዬ የማስበው ማለት ነው። ለማንኛውም ውድ ቤተሰቦቼ ሸለግ እያደረጋችሁ አበረታቱ ነኛል። እኛም ለወረኞቹም ደህና ነገር ይዛችሁ ነው። ኧረ እኛ ደከመን። እኔ ግን ደከመኝ እግዚአብሔርን እንዲሁ ያው እጄ ማፌ የማያልፍ ብሎ ነው እንጂ ጅቦጥ ዜራ ወያልተው እናንተ አንድ ነገር ልጠይቃቸው። ጥርስ ተወለቀ በኋላ ያማል እንዴ? ይህን እኮ እኔ 4 አስወልቄያለሁ እዛ ጋር እያለሁ፣ ግን እንደዚህ አልነበረም። እኔ እዛ አስወልቄ ስመጣ ቶሎ ብዬ ሸፋፉን ሙከይፍ ከፍቼ ለጥ ነበርም ነው። እዚህ ጋር ግን መጣሁኝ። እናትየዋ ቤት ነበር ይሄድ ነው። አልተኛውም እንትን አልኩኝ። የሆነ አይስክሪም ደግሞ ብዙም አልበላሁበትም ማለት ነው። እሱ ይሆን አላውቅም። በቃ ደግሞ አልቆም አለ። ምን እንደሆንኩኝ አላውቅም። እግዚአብሔርን እኔ 4 አስወልቄያለሁ። ይሄ ደግሞ የባሰ ነው። በቃ ደሙ አይቆምም። ጉሮሮዬን ሁሉ ዘጋው የደሙ እንትን ማለት ነው። እኔ ምን እንደማደርግ አላውቅም። እስቲ ንገሩኝ። እኔ እንጃ በጣም ነው ጉሮሮዬን ሁሉ ያመመኝ ማለት ነው። ለምን እንትን አለው ስተኛ እንትን መውጣት አይችልም። እንቅልፍ ይወስደኝና ወደ ታች ነው የሚሄደው እና ስነሳ በቃ እንዳለ አፌ ሁሉ ሞልቶ ነው የማገኘው። በምን እንትን እለዋለሁ ዛሬ ጉድ እኮ ነው ዘንድሮ። ከዛ ጉሮሮ ይዘጋል። እኔ ደግሞ እንትን አለብኝ ምንድን ነው አለርጂክ አለብኝ። ጉሮሮዬን ያመኛል። አሁን ራሱ ዝም ብዬ ነው እንጂ የማወራው ታሟል ማለት ነው። ጥርስ እየደማ ነው። እስቲ ንገሩኝ፣ ጥርስ ተወለቀ በኋላ ይደማል እንዴ? ለመጀመሪያ ጊዜ እኔ ወለቀ ጥርሴ አለቀ በቃ። የሆነች ለወደው እንትን ይሰጡኛል፣ የሆነች ሶፍት
በሱ እንትን ይላል። በቃ አለቀ። እኔ እንጃ። እዚህ ጋር ግን ምንም ሊቆም አልቻለም። ብታው ለማንኛውም ሼር ላይክ አድርጉ እና አቤል ወረኛው እንግዲህ ትጋለጣለህ። አቤል ዛሬ ቶስ እያለ ነው። ስራ የላቸውም እነዚህ እንደው በቃ ሲያተሶቶሱ ነው የሚውሉት። ወሬ ከላይ ሲሉ ነው የሚውሉት። ይሄንን ሪከርድ አላሰማሁትም ለአብርሃም ቢሰማም እንትን ላይ ለሚያው ኮሎ እየደጋገሙ የሚሰማ አለ። ነይ ስሚ ለምን እኛ አንሰማውም? ድምፅ ለምን አሰጡትም? እኔ እኮ እናንተ ብቻ ሰምታችሁ ለምን ህዝቡ ሰምቶ ለምን አይፈርድም? ለምን ህዝቡ ሰምቶ አይፈርድም? የነሩታ ድምፅ ነው ወይስ እንዲህ ታውቃላችኋ ብዙ ወንጀል እንደሚያስገባችሁ። ስለዚህ እናንተ ውሸት አሞስ ናችሁ። ውሸት እማሚ ውሸት ብሏል። ስለዚህ ውሸትህን ነው አቤል። አንተ ላትበል አታስሞኘን እኛ በህግ አምላክ ሴትዮ ደግሞ መታለች። ገኩ ፎከዳ ችላለች አላውቅም። ለማንኛውም ሼር ላይክ አድርጉ እስቲ። ስንት ነው እንደዚህ ሳብ እኮ ነው የማደርገው። በቃ ይህ ቅንብል አንድ ቀን ቪዲዮ እንዴት ነው የምሰራው? በእናታችሁ አሁንማ መስላት ሁሉ አስጠላኝ። እኔ እኮ በፊት ሊበገባ ነበር ቪዲዮ ሰራ ነበረ በራሴ። አሁን ግን ሁሉ ነገር አስጠላኝ። ለምን እንደሆነ በቃ በእነዚህ ለመድኳ። እነዚህ ባይኖር እኮ ግዴታ በራሴ ሰራ ነበር። በራሳችን ስንሰራ ራሱ የለም። እንደነሱ ውሸት የት እናንጣ? እንደነሱ ድራማ የት እናንጣ? እኛ ስደት ላይ ነው ያለነው። እንትላን ሰው ጋር እንገናኝ በምን እንስራ? ውሸት እንደዚህ እያቀናበሉ እያመጡ ዋሸት ነው። አያቤል አያልቅበት። አንድ ሰሞን ጥፊት ብሎ ተገላግለን ነበር። እንደ አይነት ጥፊት ይበላ ከሚዲያ እንደ አንተን ጥፊት ያርግህ የሉላ አምላክ። አንተን ከሚዲያ ላይ አይንህንም እግርህንም ጥፊት ያደግህ የዚህ ከጣል ልጅ አምላክ ማለት ነው። ሸለቀ